ጤና ይስጥልን ክቡራን የኢቢን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገደሉ። በሶማሊያ የባህር ዳርቻ ላይ በተፈጸመ የድሮን ጥቃት 9 ሰዎች መገደላቸውን ባለስልጣናት ተናገሩ። በናይጄሪያ ካናባስ ሲሸጡ የነበሩ የ101 ዓመት አዛውንት በቁጥጥር ስር ዋሉ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታ ቃል ማንደፍሩትን ሳብስክራይብ ማድረጉን እንዳይረሱ። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትላንትና ነሐሴ 18 2018 ዓመተ ምህረት በፈጸሙት ጥቃት የወረዳ ዋና አስተዳዳሪ ተፈራ ደሴ መገደላቸውን ምንጮች ለቢቢሲ ተናገሩ። በጥቃቱ በወረዳ የምትገኘው አኖ ቀሬ ቀበሌ ሊቀመንበር አስፋው ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቁ ሰዎች ጉዳት እንደደረሰባቸውም ተገልጿል። የዞኑ የጸጥታ መዋቅር ምንጮች ለቢቢሲ አፋን ኦሮሞ እንደተናገሩት ዋና አስተዳዳሪ የተገደሉት እሁድ ከሰዓት በኋላ ሲሆን ጥቃቱ የተፈጸመው በደገም ወረዳ አኖ ቀሬ ቀበሌ ውስጥ ነው ተብሏል። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበረ ምንጮች አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። ቢቢሲ ያነጋገራቸው ምንጮች በመንግስት ባለስልጣናቱ ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ኦኔሳ ታጣቂዎች ናቸው ተብሏል። ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃ ያለው ነገር የለም። የደገም ዋና ወረዳ አስተዳዳሪ የአቶ ተፈራን መገደል በተመለከተ ከክልሉ መንግስትም ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ቢቢሲ ከዞኑ ዋና አስተዳዳሪ መረጃ ለማግኘት ያደረገው ጥረት አልተሳካም። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናት ኢላማ ያደረጉ ጥቃቶች ሲፈጸም የመጀመሪያ አይደለም። በየካቲት 2017 ዓ.ም ሱሉልታ ወረዳ ዋና አስተዳደር አበቤ ወርቁ በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድንነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫ ለጥቃቱ ኃላፊነቱን ወስዷል። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽሕፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከያ ጽሕፈት ቤት ኃላፊ አቶ ጌታውን እጀታና የዞኑ የፋይናንስ ጽሕፈት ቤት ኃላፊ አቶ ሙሉኔ ግዛው ተገድለዋል። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኩሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎች መገደላቸውን ነዋሪዎች ለቢቢሲ አፋን ኦሮሞ ተናግረው ነበረ። በሶማሌ የባህር ዳርቻ ላይ በተፈጸመ የድሮን ጥቃት 9 ሰዎች መገደላቸውን ባለስልጣናት ተናገሩ። በሶማሌ የባህር ዳርቻ ታግቶ የቆመ ነዳጅ ጫኝ መርከብን ኢላማ ያደረገ የድሮን ጥቃት 9 ሰዎች መገደሉን የፑንትላንድ ባለስልጣናት ተናገሩ። የፑንትላንድ ባለስልጣናት ጥቃቱ የተፈጸመው በሶማሌ ኑጋለ ክልል ጎሎቢርጃን የባህር ዳርቻ አቅራቢያ መሆኑን ተናግረዋል። የአካባቢው ነዋሪዎች ለቢቢሲ እንደተናገሩት መርከቧ ኤምቪ ቱሊፍ የምትባል ሲሆን ከቀናት በፊት በባህር ላይ ወንበዴዎች ታግታ ወደ አካባቢ መምጣቷን ተናግረዋል። የካሜሮን ሰንደቅ ዓላማ የምታውለበለበው ይህች መርከብ መዳረሻዋ ትርኩ ነበረም ተብሏል። ቢቢሲ የመርከቧን መድረሻም ሆነ ሌሎች ተያያዥ መረጃዎችን ከገለልተኛ ወገን ማጣራት አልቻለም። መርከቧ ከዚህ ቀደም ጋርማል የሚባል አካባቢ ቆማ የነበረ ሲሆን በአካባቢው በተፈጸመ የድሮን ጥቃት 4 ሰዎች ሞተዋል። የድሮን ድብደባውን ማን እንደፈጸመው በይፋ የተገለጸ ነገር የለም። የሶማሌ መንግስት ጥቃቱንም አላወገዘም። የፑንትላንድ ባለስልጣናት ከዚህ ቀደም የተፈጸመውን ጥቃት አውግዘው የተገደሉት የባህር ላይ ወንበዴዎች አይደሉም ብለው ነበረም። የአካባቢ ባለስልጣናት የድሮን ጥቃቱ የፈጸመችው ቱርክ ልትሆን ትችላለች ቢሉም የቱርክ ባለስልጣናት ግን ለቢቢሲ ምንም ማለት መረጃ እንደሌለ ተናግረዋል። አብዱል ፈታህ ዩሱፍ የተባለ የአይን ማንነታቸው የማይለይ 8 በጥቃቱ የተገደሉ ሰዎችን መመልከቱን ተናግሯል። 8 በጥቃቱ የተቃጠሉ አስክሬኖች አይቻለውም ብሏል። የጆብሊዳን ከንቲባ የሆኑት ከኒን ኦማር ለመበስበስ የተቃረቡ አስክሬን ቆይቶ በመገኘቱ የሟቾቹ ቁጥር 9 ደርሷል ብለዋል። የሟቾቹ አስክሬን ሰኞ ዕለት ይቀበራል ተብሎ ይጠበቃል። የፑንትላንድ የመረጃ ሚኒስትር
ቢል ቀውቡሳድ ከክስተቱ ጋር የተያዙ ሁኔታዎችን በማጣራት ላይ ናቸው ሲሉም ለቢቢሲ ተናግረዋል። ቀደም ሲል ከባህር ላይ ዝርፊያ ጋር ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት እየሞከሩ ሊሆን እንደሚችል የመጀመሪያ ደረጃ መረጃዎች እንደሚያመለክቱ ገልጸዋል። የፑንትላንድ ባለስልጣናት መርከቦቻቸው በባህር ላይ ዘራፊዎች ሊያዙ ወይም ሊታገቱ የሚችሉ የመርከብ ባለቤቶች፣ ኦፕሬተሮች፣ የዋስትና ሰጪ ድርጅቶችና ሌሎች አካላት ከዘራፊ ቡድኖች ጋር በቀጥታ ድርድር እንዳያደርጉ ወይም የማሳለፊያ ክፍያ እንዳይፈጽሙ አሳስበዋል። እንዲህ አይነቱ ክፍያዎች የወንጀል ቡድኖችን ተግባራቸውን እንዲቀጥሉ የሚያስችለውን ግብዓትና ማበረታቻ ሊሰጣቸው እንደሚችልም አስጠንቅቀዋል። በናይጄሪያ ካናባስ ሲሸጡ የነበሩ የ101 ዓመት አዛውንት በቁጥጥር ስር ዋሉ። የናይጄሪያ ባለስልጣናት እድሜያቸው 101 ዓመት እንደሆኑ የገለጻቸው አዛውንት ሴት ካናባስ በመሸጥ ወንጀል ተጠርጥረው በቁጥጥር ስር መዋላቸው መነጋገሪያ ሆነ። ቅድመ አያት እንደሆኑ የተገለጹት ኢስተር ኦጎኑምባምቦ ቅዳሜ ዕለት በናይጄሪያ ደቡብ ምዕራባዊ ክፍል በሚገኘው ኦጎን ግዛት እንደተያዙ የሀገሪቱ አደንዛዥ ዕፅ ቁጥጥር ተቋም አስታውቋል። የተቋሙ መገናኛ ብዙሃን ዳይሬክተር ፊም ባባባፌሚ እንደተናገሩት አዛውንቷ ለአካባቢው ነዋሪዎች ሊሸጡ እንደነበረም የገለጹት 90 ግራም የሚመዝን ትናንሽ የካናባስ ተክሎች ተገኝተውባቸዋል ተብሏል። ተጠርጣሪዋ አደንዛዥ ዕፅ ወደ መሸጥ የተሰማሩት ሱቃቸው በእሳት ከተቃጠለ በኋላ መሆኑን ለመርማሪዎች እንደተናገሩ ተቋሙ አስታውቋል። አዛውንቱ ኋላ ላይ በዋስትና ተለቀዋል። አዛውንቷ በየ4 ቀኑ ዕፅ የሚያቀርብላቸው ሌጎስ ከተማ ውስጥ የምትኖር ልጃቸው ነው የሚል ጥርጣሬ መኖሩን የመገናኛ ብዙሃን ዳይሬክተሮች ተናግረዋል። ተጠርጣሪዋ ካናቢሱን በአነስተኛ መጠን በመጠቅለል ለሚኖሩ አካባቢ ማህበረሰቦች ሲሸጡ ነበር የሚል ክስም ቀርቦባቸዋል። አዛውንቷ እድሜያቸው በመግፋቱ በዋስትና እንዲወጡና የምክር አገልግሎት እንዲሰጣቸው በአደንዛዥ ዕፅ ቁጥጥር ተቋሙ ዋና ኃላፊ መወሰኑ ተገልጿል። በዋስትና ቢወጡም በወንጀል ድርጊት ተጠያቂ ሊሆኑ ይችላሉ ተብሏል። ከዚህ ጉዳይ ጋር በተያያዘ የአዛውንቷ ልጅን በቁጥጥር ስር ውላለችም። አዛውንቷ መያዛቸው የተሰማው ተቆጣጣሪ ተቋሙ በናይጄሪያ የባህር መስመሮች ላይ ባደረገው ቁጥር ከፍተኛ መጠን ያለው አደንዛዥ ዕፅ መያዙ በተገለጸበት ወቅት ነው። ባለፈው ሳምንት አርብ ዕለት ከዋኪ ኡቦማ ግዛት ውስጥ በእንጨት ጀልባ ወደ ካሜሮን ሲጓዝ የነበረ ከ42 ኪሎ ግራም በላይ ዕፅ እንዲሁም 3 ሰዎች ተይዘዋል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያለን ኢቢኤን የዜና ቻናልን ላይክና ሳብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።